እዚህ ጋር ሪፈሬን ምናምን ሳሳያቸው ማለት ነው ከጥቁር አንበሳ የተሰጠኝ ሪፈር እና ምናምን አንዳንድ ነገር ሳሳያቸው የኔን ድምፅ አይቀዳም። አከሱመ ከበድ ወላሂ ከሊፎ የቤታ ነምኒ የሆነ ከነመዲቡ ዮ ወልዋከቴ ለኪ ዋና ከናን ጠጊ የወሰንስ ማሊፍ ጀናን ቢነ መጨብሰቱ ጊዜ ረሕመተ ወሊ አሁን እንግዲህ ዛኔ 15,000 ልክለታለሁ 15,000 ድርሃም ዶላር ልክለታለሁ ያለበት ቦታ ነው። ሌላ ድምፅም ቪዲዮ ቢያንስ ማለት ነው። እሱን ይሄ ብር ነገር ስለሆነ እኔ ጋር አልቀልድም። ይኸውና ይሄ ሁሉ ሽምግልና ነው። ይሄ ሁሉ የተለያዩ ሰዎችን 2 ወር ሙሉ ማለት ነው። ይሄ ቪዲዮ ሁሉ ይሄ ቪዲዮ የምታየው ሁሉ በሜሴንጀር ሽምግልናው በምን ነበር? በዙም ሚቲንግ አይደለም፣ በሜሴንጀር ነው። በሜሴንጀር እያደረግ ሜሴንጀር አዎ፣ በሜሴንጀር ሰዎችን እያመጣሁ ሼፎችን እያመጣሁ እሱንም እያስገባሁት በእናታችሁ እዚህ ኢትዮጵያ ላይ እየተቸገርኩ ነኝ፣ እየጨረስኩ ነኝ ብሬን። ኧረ እናቱ ኢትዮጵያ ላይ ይኸው ዘመዶቹ አሉ የሚወዱኝ፣ እውነትም የሚወዱኝ ከሆነ እውነት ለልጃቸው ለፈጣሪ የሚኖሩ ከሆነ ስማቸውን መጥቀስ አልፈልግም። 3፣ 4፣ 5 ሼኮችም ሰዎችም አሉ አዲስ አበባ ላይ ሰው ልኮ ከአሁን በኋላ አንድ ቃል ስለ ብር ካወራክ እናጠፋለን ተብያለሁ። ብዙ ነገር ነው የደረሰብኝ። እኔ ሲጀመር የሰውን ሳንቲም የሚበላ ሰው በጣም ፈራለሁ። እውነቴን ነው የምነግርሽ። ማንም ይሁን ማንም ሰው ሀቅ የሚበላ ሰው ከመግደል እንትን አይደለም። እንደዚህ ነው ጭንቅላቴ ያመነው። ገባሽ? ቦታ ቀየርኩ። ባለቤቱ ራሱ ድምፁ አለ። አልቅሼ ነገርኳት። እኔ ቢያንስ ብሩን ይከልክለኝ እንዴት እንደዚህ አይነት ነገር እኔ ላይ ይሞክራል ስላት ደንግጣ በቃ ቶሎ ቦታ ቀይራለች። ሁሉ እያወራች ነበር ባለቤቱ። መጨረሻ ላይ እኔ መርገም ጀመረች። ለምን እዚህ ስላለች ጆይን ስትቀደማ ይቻላል። ለዛ እኮ ነው ባለቤቱ ትግባና የእሷንም እንስማሽ። እሱ እንኳን ስልኩን ቀየረ፣ ዋትሳፑን ደለተ፣ ቴሌግራም እንደዚህ ያለች አትገባም በሱ ቦታ እንደዚህ ያለች በቃ ሙባረክ ስማችንን መታጥፋ ሰምቻለሁ ሰጣሃለሁ ምናምን ብላ ተነስታ የሆነች ትንሽ ብር ልካልኝ ተነስታ ዝም ብላ በኋላ ግን ጥሩ ሰው ነው አሉ። እንደ ካናዳ ታዋቂ ሰውና ጥሩ ሰው የሰውን አደራ የምጠብቅ ሰው ናት ተብሎ ነው ዱዓ በብስት ልትሰጠኝ ማለት ነው። ሚዲያ ላይ ከማውጣት 2 ወር ከጠበቅኩ በኋላ እየታመምኩ አቢባ ቱርክ ለመሄድ የኢትዮጵያ ሕዝብ ብር አዋጡ ሰጠኝ። ውሸቱን ነው ታመመ የተባለበት ምክንያት እሱን ደብቄ ነው። ይህም ምስጢር ያለመናገር ብዬ ሰው ልጅ አላዋረደም ብዬ በብሩ እየተዝናና ነው እያሉ የኛ ልጆች ራሱ እየሰደቡ እኔ ይህን ቪዲዮ ሁሉ ይዤ ማታ ማታ በእናትህ እያልኩ የለመንኩት ካናዳ እና ኢትዮጵያ አንድ አይደለም። ቀን ቀን ቁጭ እያልኩ ማታም እንደገና ቁጭ እያልኩ አድሬ እያስለመንኩት እሱን ላለማውጣት ነው 2 ወር ኢትዮጵያ ተቀመጥኩ ማለት ነው እየለመንኩት። የ2 ወር ቪዲዮ ከነቀኑ አለ ማለት ነው። አባል ዋጋ ከፍዬለት በኋላ ሚዲያ ላይ ላውጣ ስል ቤተሰቦቹን አገናኙኝ አለ። ባለቤቱን ይቅርታ አድርጊልኝ 2 ወር ለማለት አሁን እኔ ከመሞት እንዲህ መናገሬ ነው ሚዲያ ላይ ወጥቼ ምናምን ስላት አትውጣ ምናምን ብላ ጠየቀችው። ስጠይቀው ስንት ብር ነው ሙባሪክ ያለክ ሙባሪክ ካንተ ያለው ምናምን 2,500 ዶላር ነው የላከልኝ እሱንም መልሼለታለሁ ብሎ ካዳት። እኔንም ካደኝ። ቴሌግራም ላይ ሄዶ ፋራ መስየዋለሁ። ቴሌግራም ላይ ያለውን ነገር ተጻጻፍነው ሁሉ ዲሌት ተደረገ ወደ እኔ ደግሞ ቀድሜ አስተላልፌያለሁ። ከዛ መረጃ ያምጣ ሲል ያውንም ድምፅ ስልክላት አዳምጣ አምጣ ስትለው ፈርቼሽ ነው እንጂ ካናዳ ላይ ለካ እንደ መርካቶ ሌቦች አሉ። ጃልእልቲ 1 ቁጥር እየጻፈች ነው። ስለዚህ ጉዳይ የምታውቀው ነገር አለ እሷ? እኔ አይደለም ከሊባት ጥለኛ ሆና ሰላም ብንሆን ራሱ እኔ ጉዳይ ላይ እጇንም ጣቷንም እንድታስገባል ነው። እሺ ምን ፈልገሽ ነው 1 ቁጥር የምትጽፊው? እዛኔ እያመመኝ አላመመውም ብላ እየሰደበችኝ ነበር። ይቅርታ ደግሞ ጠይቃኝ አላደርግልሽም ምድር ላይ የለም ሰማይ ቤት ራሱ ስለዛ አይ አንቺ አስገብኝ እፈልገዋለሁ ሙባረክን እያለች ነው። አስገብኝ እያለች ነው። ምናልባት ማስረጃ ይኖራት ይሆናል። ትግባና ማስረጃ ካላት ታቅርብ። ምናልባት አንተ ይኸው በማርያም እያለች ነው። ምናልባት አንተን ሊረዳ የሚችል ነገር ሊሆን ይችላል። ይኸው ስቤታል። ሀውዬ እንዴት ነሽ? የእኔ ቆንጆ ሰላም ነው። ሰላም እንደው
ልዩነቶች ቢኖሩም እንግዲህ በሌባ አንድ የሚያደርገን ነገር አለ። ሁለታችንም ሌባን እንጠላለን እና ሙባረክ የጉበቱን ሳያጠራ ተዘረፍኩ ሲል እንዴት ነው ሌባን ይከሳል እንዴ? ስለ ጉበቱ መታመም ሳይታመም ቱርክ ሀገር ሄዶ ስለኔ አያገባትም፣ ቤት አላት። ማያገባኝ ቆይ ነገር አለ። እኔ ደግሞ ብዙ ማስረጃዎች አሉ። ታመምኩ እንዳለ ማስረጃ አለሽ። ከሱም በላይ የኦሮሞ ህዝብ ታመመ ሞተ ምናምን እያለ እየሰበሰበ ከኩላሊት ታማሚ ዳያሊሲስ ላይ ባለ ሰብስቦ ሞቷል ብሎ ለቅሶ ተቀምጦ ልጁ ራሱ በህይወት የመጣል ይህ አደገኛ ሌባ ነው። አደገኛ ሌባ ነው። በማስረጃ ነው የምነግርሽ። ለዛ ነው ማስረጃ ታቅርብ። ይሄ ግድ ነው። አሁንማ ከእንቅልፌ ስነሳ ቀን ይሰጠኝ እኮ ቀን ስጭን ቀጠሮ ነገ ኦፍ ነኝ። ይሄ ሰውዬ አደገኛ ሌባ ነው። አደገኛ ሌባ እኮ ከማስረጃ ጋር ነው። ማስረጃ ያ ከነገና የእኩለ ጉበት መታመሙን ጉበቴ ፌል አረገ ብሎ ጉበቱን ዳያሊሲስ ያስደረገ እኮ ነው። ነገር መችው አንድን ሰው ይዤ እመጣለሁ። እኔም ይዤ እመጣለሁ። አንተም ስለ ነገ ስንት ሰዓት ስለ ጉበት መታመም ማስረጃ ይዘመጣል። ኩላሊት በሽተኛን ምናምን ሞቷል ብሎ ብር ሰብስባለች። ሙባረክ ፕሊዝ ዝም በል፣ ቤቱ የኔ ነው፣ እኔ የምመራው እባክህ። ስለዚህ አሁን ልዕልት ያለችው ሙባረክ ጉበቱን ሳይታመም ታመምኩ ብሎ ህዝቡን እሱ ዋናው አጀንዳ ነው። ያንን ልጅ ሳምንት ይፈጅብኛል ፈልጎ ለማግኘት አመት ስላለፈው ማለት ነው። የኬስ ግን ምንድን ነው ይሄኛው ስለ ጉበት ኬስ ስለመታመምክ ማስረጃ ወንድም ራሱ መስክሯል እንዳልተባለ በቃ ሙባረክ ይኸው ጽፌዋለሁ እዚህ ጋር ማስረጃ ይዘሽ ነገ ነይ። እሱም ማስረጃውን ይዞ ይምጣ። ስለ ጉበቱ ታሞ ማንም አይጠይቀኝም። እኔ ማስረጃ ማንም አይጠይቀኝም ስላለ ታዲያ ከኔ ለምን ገንዘብ ሰብስበህ በላክ? ሜዲካል ሪፖርት ክን ይዘህ ትመጣለህ። ከዛ በኋላ ምን ታደርግልኛለህ? በእናትሽ አንድ ነገር ልንገርሽ ሀቢባ፣ እኔ በመሰደብ ያልሽውን ላለመታመም ማስረጃ አምጪ ሀቢባ። እኔም አለኝ እሱም ይዞ ይምጣ። አንድ ነገር ልንገርሽ ሀቡ፣ ታርግልኝ እንጂ ለሚሰድበኝ ሰው ምንም አይነት መልስ የለኝም። ምን ብዬ ተሳደብኩ? ሌባ ነኝ አሁን እሷ ለህዝቡ ላለችው በሰጠችው ስያሜ ማስረጃ የማቅረብ ግዴታ አለባት። ካለበለዚያ እናምናትማ። አንድ ነገር ልንገርሽ፣ ታፍርባታለች። ደግሞ ምኗ ነው የሚያፍረው? በእናትሽ ሀቢባዬ፣ ሌላ ቀን ይሁን እሱ። ሁለተኛ እሺ ስታመጪ ደግሞ ሌላ የኩላሊቱ ፌል አደረገና ብሎ ሰብስቦ ልጁ ሞቷል ብሎ ልጁን እስቲ ዋትሳፕ ላይ ፈልጌ ያመጣዋል። የዛሬ አመት ያለፈ ኬዝ ነው በነገርሽ ላይ እኔና ሙባረክ 1 አመት በላይ አልፎናል። ግን ዋናው ቆይ አንዴ ላውራ አንዴ። ዋናው ኬዝ ጉበቴ ፌል አረገ ብሎ የተሰበሰበው ገንዘብ ያለምንም ማስረጃ ነው። ማስረጃ ይስጥን ነው ጥያቄ እኮ ማስረጃ አምጪ። በማስረጃ ነው ሰው የሚተቸው። ማስረጃ እኮ አልሰጥም አለ እኮ ጉበቱን አለመታመሙ። ከዘን ወንድሙ ቱርክ ሀገር አንቺ ነሽ ቀድመሽ አልታመመም ያልሽው። ቀድሞ አልታመመም ያለ አካል ማስረጃ ይመጣል አለመታመሙ። ኦኬ ከዛ በጣም ደስ ይለኛል። ከዛም በኋላ የግብፅ ሀገር ማስረጃ ብሎ የኢትዮጵያ ማስረጃም ሳይ ጉበቱ ጤነኛ ነው የሚል ማስረጃ ራሱ የፖስተውን ይዤልሽ እመጣለሁ። ራሱ ሙባረክ የፖስተውን ማለት ነው። እና የሚለውን የሰው ምስክር ሳይሆን የዶክመንት ማስረጃ ራሱ ሙባረክ ማስረጃ ነው ብሎ የፖስተውን ላይቭ ላይ አለኝ። ሴቭ አድርጌ ይዤዋለሁ። እግዚአብሔር ይመስገን። እሱን ይዘን እንመጣለን። ከነገና እሱም ደግሞ ማስረጃውን ያምጣ። ጉበቱን ፌል አድርጎበት ከኢትዮጵያ ሕዝብ እኔ በጣም ማለት ነው ሀቢባ ቤት ስለሆነ እንጂ ልክሽን የማውቀው እኔ ነኝ። ማሳሰጥሽን በጣም ነው የምንቅሽ። ልብስሽን ላብጥ ልክፈትልሽ። ልብስሽን ይከፈት። ሰውን ገላሉ እያልሽ የነበርሽው ዛሬ አየሁት አገኘሁት። ይኸው ባለፈው ልጁ ጠይቆኝ የለኝም ብዬ ነበር። ሙሉን ክፈት ግን ሙሉን ክፈተው። ሙሉን እኔም ድምፁን ይዤ እመጣለሁ። ባይዘዌ ድምፁ አለኝ። ሙሉን ከፍተዋል። ሰው ግደልልኝ ኢጅፕት ላይ ማለት ነው። ሰው ግደልልኝ ይችላል። ኧረ ሀቢባ የማይሆን ነገር ግደልልኝ ያለችህ ከኔት አለ። ቆይ እኔ አመጣልሻለሁ ማስረጃውን። እኔ ብዙ ነገር አለ እኔ ጋር። እሷ ይሄ አንዱ ነው። በደንብ ሙሉን አሰማ። ሙባረክ ኢጅፕት ነው መሰለኝ ሴፍ ያደረኩት። ያ ፐርሰናል ጉዳይ ነው ጋይስ፣ ያ ፐርሰናል ጉዳይ ነው። እዚህ ጋር የምናወራው ሌላ ጉዳይ። ይኸው እኔ ያሰማዋለሁ፣ ችግር የለውም። እኔ ያሰማዋለሁ።
ሙቤ ልዕልት ነኝ። ስሙት፣ እኔ ያሰማዋለሁ። ኪያ ኦሮ የሚባል ቲክቶክ አካውንት የእናቴን ፎቶ ሰቅሎ ገላታለሁ፣ ልጆችንም ገላለሁ እያለ ነው እና ደጋግሞ ነው። እኔ አላናግረውም፣ ሸሸዋለሁ። በሰዎችም ተወይም ብዬ ሳስጠይቀው አሁን እናቴን ፎቶ እየሰቅሎ አስገድላታለሁ እያለ ነው እና ልከሱ ፈልጌ የነበረ በግብጽ ሀገር ሎየር እንዴት ነው ማናገር የምችለው? እንደዚህ አይነት ነገሮችን አይኔ በህጋዊ መንገድ ነው መሄድ የምፈልገው እና ግብጽ ሀገር ውስጥ ልከሱ ፈልጌ ነበር እና ላማክር ነበር በህግ ቴንክ ዩ። አሁን እኔ ደግሞ አስገድላለሁ ስለ ያልኩትን አንተ ደግሞ አሰማ፣ እንሰማለን። ይሄን ነገር እኔ ፍርድ ቤት አይደለሁም፣ ፖሊስ አይደለሁም። ግብጽ ነው የምትኖረው፣ ልጁ ግብጽ ነው። እናቴን ሰብረው የሚሳደበው ግብጽ ነው። ሎየር እንድታገናኘኝ ነው። አውሪ ሚውታርጊለትና ይክፈትልን። አንቺ እንዲገድልሽ ያለውን ቮይስ ይክፈትልን። ጋይስ ኮሜንት ላይ ኮሜንታችሁን አንብቤ ያለው ያ ፐርሰናል ጉዳይ ነው፣ ሌላ ጉዳይ ነው። ይሄ ደግሞ ሌላ ጉዳይ ነው። ስለዛ ከዛ ይሄን ድምፅ ካላከችልኝ በኋላ ደውላ ማን እንደሆነች ማንም ያውቃታል። እዚህ ሚዲያ ላይ ደውላ እኔም ህግ አንቺ እዚህ ነዋሪ ካልሆንሽ ቱርክ እዚህ ሀገር ያለ ሰውን ምንም ነገር ማድረግ አትችይም። ድንገት ዲያስፖራ ከሆንሽ ደግሞ ስለሆንሽ ደግሞ ልትከሽፍ ያለሽ ምናምን ብዬሽ ስላት ደውላ ስንት ሰዓት አዋርታኝ እኔ እናንቺ መርዝ አይደለሁም፣ የሰውን ድምፅ ሪከርድ አላደርግም፣ የፈለግከውን ብር ልክልሃለሁ፣ አስገድልልኝ ብላኛለች ራሷ ማለት ነው። ስለዛ ይሄን ደግሞ ሰውና ሰውን ማጋጨት ስላለፈለግኩ ዝም ብያለሁ። አሁን አንቺ የምትከታተይኝ እዛኔ አይ እኔ ሰውን ነፍስ አላስገድልም አላቅምም፣ ራሳችሁ አስገድላችሁ እንደምታውቁት ገባሽ? ጨርሶ ተባብለን ስልክ ተዘጋጋ። ሌላን ሙቤ ለእያንዳንዱ ነገር ለምንናገረው ነገር ማስረጃ ማቅረብ አለብን። አንደኛ ማስረጃ ስለሌለ ተቀባይነት አይኖረውም። የእሷም አንደኛ እሷ አንተ ለማለትክ ማስረጃ ወንጀል አይቻልም። ወላሂ እየተነጀሰ ነው። አቡ ብሄድ ይሻለኛል እንጂ ያንቺ ቤት እየተነጀሰ ነው። ቤት አላት የምትሳደብበት፣ እሷ በስድብ የምታምን ሰውነት ብሎ ከትያለው። እኔ ከእሷ ጋር መቀመጥ አልፈልግም። አሁን የእሷን ጉዳይ ነገ ይዛ ትምጣና ቡዬ ቆይ ለራሷ ለእህቱ ጥያቄ አለኝ። አሁን አንቺ ማን ልኮሽ ነው የመጣሽው? ማለት ሌባው እንዳይጋለጥ አንቺ ልኮሽ ነው እኔም አይሄት ሌባ። እኔ በነገርሽ ላይ ሌባን በጣም ነው የምጠላው፣ ግን ሙባረክ ሌባ ነው። እመኑኝ አይደለም፣ በማስረጃ እመጣለሁ እኮ ነገ በማስረጃ እመጣለሁ። ነገ ቆይ ባካችሁ በግድያ ይኸውልሽ፣ ግድያ ሰው እንዲገል ትዕዛዝ እንደሰጠሽው ሲናገር ማስረጃ ጠየቁት። በኮሊንግ ግን ያዘዘችኝ አለ። ኦኬ በኮሊንግ ነው ማስረጃ የለክም ማለት ነው። አንቺም አሁን ሙቤ ሌባ ነው አልሽ። ሌባ ለመሆኑ ማስረጃ ስታመጪ ይኸውልሽ ሀቢባ፣ የዛሬ ሌባ መከሰስ ያለበት እኮ ከዚህ በፊት ሌባውንም መጣራት አለበት አይደለ? ስለዚህ የዛሬውን ቀጥሉበት፣ ወጣለው። ነገ ግን አፖይንትመንት እያዝልኝ ስለሙባረክ አፖይንትመንት ስንት ሰዓት? ስንት ሰዓት? ዚስ ታይም ኦኬ 10 ሰሪ በጣም አሪፍ ታይም ሙቤ፣ ነገ እንገናኛለን። እስከዛ ግን ትናፍቀኛለች ሀቢባ። ልጁን ጊዜ ይፈጅብኛል አልኩሽ። ከአመት በላይ ካናገርኩት ስለጉዳቱ ነው መጀመሪያ ላይ ትልቁ አጀንዳ። የኔ ጉዳይ ቆይልኝ፣ የኔ ጉዳይ ኖ የአንተ ጉዳይ ነው። ልጁን ተው ታውና ኖ የጉድ ጉዳይ ነው። እኔ ያሳስበኛል ስለ ሙባረክም ጤና። ስለዚህ ስለ ጉበቱ ጉዳይ ነው እኔ የምፈልገው ሀቢባ እና ስለ ልጁ ጉዳይ ደግሞ ማስረጃውን አመጣ። አመት በላይ አልፎኛል። ልጁን ላምጣላችሁ አሁን ኦፍኮርስ ካለበለዚያ እኮ አንተ በኩላሊት ሀቢባ ስሚኝማ፣
ሀቢባ ልጁ መሆኑ እንዴት ታውቂያለሽ? ልጁን ራሱ እኮ ካየሁት ዓመት አልፎኛል። ቲክቶክ ላይ ስንት ሰው ነው የማየው? ግን ያለ ማስረጃ ሰው ወንጀል አይቻልም። ይኸውልሽ ሀቢባ እኔን ስሚኝ። እኔ አሁን ዋናው አጀንዳዬ ሙባረክ ጉበቴ ፌል አረገ ብሎ ከኢትዮጵያውያን ገንዘብ ሰብስቦ ነው። ሀቢባ ቤት የሀቅ ቤት ነው እኮ ነገ ስለ ጉበቱ ነገ ማስረጃ አንቺ ቤትና አለ የተባለ ኢትዮጵያ ፌመስ ቤት አልሄድም። ሰው አያንበረክከኝም። ባይዘወይ ለሀይልም ከተነሳው አልቻለም። ሀቢባ ቤቱ ስለምወድ የመጣው እዚህ እኮ ነው የምንገናኘው። የኔ ጌታ ልጁ ላምጣላቸው ግን ካላመጣሽ ኧረ ምንም ችግር የለም። አቡዬ አታመጣም። እንጠብቃታለን እስከ ነገ። ካላመጣች ዝም ብላ ነው የሰው ስም የምታጠፋው ማለት ነው። የሁሉንም ኧረ በስመ አብ። ለማንኛውም ግን ስለ ጉበቱ ነገ አመጣለሁ። አያገባሽም። ማስረጃ እንጠብቃለን። ስለ ጉበቱ ያገባኛል። ስለ ጉበታችን ነው አባዬ ያገባኛል። ብር እኮ እንደ ታማል ብለን ብር ስፔንድ አድርገንበታል። ሌላ ቦታ እየገባች ይሳካላታል። የኔን ነገር ታበላሻለች። እዚህ ቤት ደግሞ እኔ ሰው ቤት አልገባም። እኔ ዛሬ አንተን አይቼ ነው የገባሁት። አቡዬ ቤት ነው ቤቱ። ሁሉ መረጃ ነው የምናወራው። ማስረጃ ካመጣች ነገ ማስረጃዋን እናያለን። ቴንክ ዩ። ነገ በጣም ደስ ይለኛል። ነገ ስለ ጉበቱ በጣም ማስረጃ ስለ ጉበቱ አንዴ ሙባረክ ዝም በል። ለመጨረሻ ጊዜ ልንገራት ልዕልቲ፣ ሀቀኛ ከሆንሽ ስለ ሀቅ ነው የምናገረው የምትይ ከሆነ ማስረጃ ሙባረክ ላይ የተናገርሽውን ነገር ማስረጃ አቅርብ። እሺ ነገ እንገናኝ። ባይ። እሺ ወደ ልጁ እንመለሳለን። ማንም ሰው አጀንዳ እንዲያስይረን እዚህ ሌባ ጉዳይ እንዲደባበስ እንዲያደርገን አንፈልግም። ማንም ሰው አቡዬ ቃል ምገባልሽ። እኔ ሙባረክ ሪከርድ አድርጊ በእናትሽ፣ ወይ ደግሞ አስቀምጪልኝ። እኔ ሙባረክ የሰውን 1 ብር በልቼ 1 ብር መጀመሪያ የሰውን 1 ብር ከበላው ልበላ ካስብ እንደ ኢትዮጵያም እንደ ኦሮሞም ለሰው ልጅ ውለታ ከመዋል ውጪ የሰውን ብር 1 ብር ልበላ ካስብ እንቅልፍ አይዘኝም። መጀመሪያ እኔም፣ ሁለተኛ ለቤተሰቦቼ ለተከታታዮቼ እናትና አባቴ መቃብራሉ፣ ለነሱ ራሱ አፍራለሁ። የሰውን ብር አልበላም፣ በልቼም አላቅም። የሰውን ብር ልበላ ሳስብ ይግደለኝ፣ በክብር ማለት ነው። ክብር ነው መሞት ለኔ። እኔ ጋር የሰውን ብር በጣም ነው የምጠየቀው። 1 ብር ከምበላ በሞት ይሻለኛል። እቺ ሰው ነገ ካላመጣችልኝ ውሳኔውን ለአንቺና ለቤተሰቦች ነው የምታወው። እሷ እያለች ማስረጃ ካላመጣች ቃል እገባልሃለሁ ቪዲዮ እንደምሰራልህ ላይቬ ገስት ላይ አስገብኝ በማርያም ብላት ለምናኝ ገብታ እንደዚህ ብላ ተናግራ ማስረጃ አመጣለሁ ነገ ቅጠሪኝ በዚህ ሰዓት ቀጠሮ ያዥልኝ ብላ እኔም ቀጠሮ ይዤላት ማስረጃ አላመጣችም ብዬ ቪዲዮ ሰራልሃለሁ። ምክንያቱም ማንም ሰው ያለ ማስረጃ ስሙ እንዲጠፋ አልፈልግም። እኔ ላይ እንዲደረግ ማልፈልገውን ነገር ሰው ላይ እንዲደረግ አልፈልግም። ስለዚህ ታለን ነገር ደርሻለሁ እና ቪዲዮ አለኝ። ቪዲዮ ያለኝ ደግሞ ምንድነው $15,000 ነገ እልክለታለሁ፣ 10,000ንም ደግሞ ጨምርለታለሁ የሚል መረጃ አለኝ ለዚህ ሰው ማለት ነው። 25,000 አምኖልኛል። ስለዛ ይህ ሰው እንዲቀርብልኝ ይደወልለት። አይ ከተባለ የባለቤቱንም ድምፅ አለኝ። ስልኩ እኮ አይሰራም። የባለቤቱ ውስጠኝና ባለቤቱ ጋር ልደውል። የባለቤቱ ሰጥሻለሁ። ቤት ገብቼ አንድ ነገር አለ። እንዴት ነው የተዋወቃችሁ ከዚህ ሰው ጋር አልሽኝ? ቴንኪው መናገር ስላለብኝ ይቅርታ አድርጉልኝ። ማህበረሰቦቼም የኢትዮጵያ ብሔር ብሔረሰቦችም ዘመዶቼም ካላችሁ ይቅርታ አድርጉልኝ። እኔ የሰውን ሳንቲም አልፈልግም፣ የኔም እንዲበላ አልፈልግም። ዛሬ ዕዳ ስለከፈልኩ ደግሞም የዛተብኝ ዛቻ ያለህበት ቦታ እገልሃለሁ እያለ ፌስቡክ ላይ የሚጽፈው ፍራቻ እኔ በሞት በራሴ ሳንቲም ላይ ነው የምኩት፣ በሀቄ ላይ ነው የምኩት። ምን አለኝ? አንድ ጊዜ የሆነ ልጅ ሶማሊያ ላይ ይያዛል። ኮሜንታተሮች ወታለች እኮ እሷ። ያ ደግሞ ፐርሰናል ጉዳይ ነው፣ ያ የግል ጉዳይ ነው። እኔ የግል ጥላቻ እኔና እሷ ስላለብን እዚህ ጋር ሙባረክ እውነት ሌባ ሆኖ ሌብነቱን ሸፋፍኜ ማለፍ አልፈልግም። ሙባረክ ሌባ ከሆነ ሙባረክ ንጹህ ሰው ከሆነ ደግሞ እስከ መጨረሻው ከጎኑ ቆማለሁ፣ ቪዲዮም እሰራለታለሁ። ገባችሁ? የኔና የእሷ የግል ጥላቻ ሌላ ጉዳይ ነው፣ ይሄ ደግሞ ሌላ ጉዳይ ነው። ነገር አይደበላለቅባችሁ።
ለምሳሌ አሁን የሆነ የታመመ ሰው ኖሮ እሷ እርዳታ መሳተፍ ፈልጋ አንቺን ስለምጠላሽ ቤት ገብተሽ እርዳታ አትሳተፊ እምላታለሁ። ያ ፐርሰናል የኔና የእሷ ፐርሰናል ጉዳይ ነው። ይሄ ደግሞ ሌላ ጉዳይ ነው። እውነት ሙባረክ ሌባ ከሆነ መጋለጥ አለበት። ከሌባ ጎን አልቆምም አይደል? ንሱስ ወንድሜ ነው። እስከ መጨረሻው ከጎኔ ኢትዮጵያዊ ወንድሜ ነው። እስከ መጨረሻው ከጎኑ ቆማለሁ። ኧረ ተሰረኩ ያለ ሙባረክ ሰርቆኛል ያለ ካለ ወላሂ ቤት ነው የምከፍላችሁ። አይዟችሁ። 1 ብር ሰርቆኛል በሌብነት አንገቴን ትቆርጣላችሁ በፍጹም። እና አቡዬ ሙባረክ ከፈለክ ድሃውን ለምን እንጂ ኔቨር የሰው አንድ ነገር ልንገርሽ። እዚህ መጥተው ከተናገሩ ምንድነው የሚነግሩሽ? ሙባረክ ተበድሮናል ነው። ገባሽ? ተበድሮ እኔ ደግሞ ይበደራል፣ መንግስትም ይበደራል። ይበደር ደግሞ እኔ ባስስ ደውዬ ሄለው ብር በድሩኝ አልልም። ላይቤን ከፍቼ በጣም የምለየው ላይቤን ከፍቼ 300 ሺህ ብር አስፈልጎኛል፣ እንደዚህ አይነት ችግር አጋጥሞኛል፣ እርዱኝ አልልም። ብዙ ሰዎችን እየረዳችሁ እያየው እርዱኝ አልልም። አበድሩም ብዬ እዚህ ገስት ላይ እንጂ አምኜ የሰው ልጅ በውስጥ በኩል አበድረም ብዬ አላውቅም። በጣም የሚገርምሽ ነገር አንድ በይ ትናንትና አንዱ መጣና አቡዬ በጣም የሚያሳዝንና ጭንቅላቴን አሳሙን። ወደ ራሴ መመለስ አለብኝ። በቃ የሰውን ነገር ምንም ነገር አልፈልግም፣ ከሰውም ጋር አላወራም ብዬ ወስኜ መጥቼ አንቺ ጋር ተናገርኩት። ትናንትና አንድ ላይ መጣና ላይቭ ላይ ኤርፖርት አዲስ አበባ ኤርፖርት ሂዶ ምን እንዳደረገና መጨረሻውን ታያለሽ። ሙባረክ ሙሰማ ሻንጣ ይዞ ኤርፖርት ሂዶ አቢባ የሰው ልጅ ማለት ነው። ሙባረክ ሙሰማ 400 ሺህ ብር 450 ሺህ ብር ተቀብሎኝ ዱባይ ወስዳለሁ ብሎኝ ኤርፖርት ገብቼ ፌክ ሁሉንም ቲኬቱም ቪዛውን ፌክ ልኮልኝ ይኸው ወጥቻለሁ ከኤርፖርት ሁላችሁም ድምፅ ሁኑልኝ አለ። ወዳው በጣም አያሳዝንም? አላሳዝንም? አቢባ ሰራለሁ ብዬ ግን ተመለሰው ልጅ ሰርቼ ለፍቼ 1 ብር ሳልበላ አቢባ ይገርምሻል። ነገር 1 ቀን ማለት ነው መጨረሻውን አሰማሻለሁ። ቆይ መጥቷል ልጁ 1 ቀን ማለት ነው። የኔ አካውንት ላይ የሰው የሆነ ድሃ ከመጣ አካውንት የለንም ካሉ ኖ ብዬ ምንድነው አካውንት መክፈቻ 50 ሺህ ብር 40 ሺህ ብር ማስገባው እኔ ነኝ። አካውንት ከሌላችሁ አላስረዳችሁም እያልኩ ነው ማባር ነው። የወንድማችን የእናታችን ካሉ አላስረዳም እኔ በባህሪዬ ማለት ነው። ያ የፈለገች ድሃ ብትሆን እናትዮ ብር ልኬላት ሄዳ ሞባይል ገዝታ ሲም ካርድ ገዝታ መስመር አውጥታ በራሷ መስመር በራሷ ስም ነው የምትደረደው። ምን አደረገ? ማንም ያቀኛል ማለት ነው። እኔ አካውንቴ ላይም ሰው አላስረዳም። ባለ ጉዳዩ አካውንት ከሌለው ሳንቲም እየላኩ ነው አካውንት ማስከፍተው ብዬሻለሁ። እንደዚህ ነው 16 ዓመት የሰራሁት። እንደዚህ ነው ውስጤ የሚፈልገውም እንደዚህ ነው። 1 ብር የሰው እኔ አካውንት ላይ እንዲያልፍ አልፈልግም። አካውንትን ደግሞ የኖረኝ በቀደም ወደ ቱርክ ለመሄድ ሀገር ገብቼ የተዋጣልኝም ብር ለመቀበል ነው አካውንት የሚባለውን ነገር የከፈተው ለራሴ ማለት ነው። ሰው ልጅ አካውንት የለኝም። ገባሽ? አሁን ለማንኛውም ይሄ ልጅ እነዚህ ቪዲዮ ሰርቶ 450 ሺህ ብር ሲል ወላሂ ወዳው ቀጥታ የኢትዮጵያ ጓደኞችም አሉ፣ የህግ አስከባሪዎችም አዲስ አበባ ብዙ ሰው አሉ። ደወልኩ። ይሄ ልጅ እውነትም በልቼው ከሆነ እመጣለሁ፣ በልቼው ከሆነ ወደ ህግ እንድቀር ወይ ፈልጉልኝ ብዬ ቪዲዮም ሰራው። በጣም አዝኜ ወዳው መጣ ልጅ ነው ገስት ላይ ረቢ ረሱል ጀይኒ ኮና ጎል ለማነ ደጎንጎል ሲ አኑ ማሙ ቤኮ አኑ ወበና ባየ ተቆንስ ያለ ባየ ሲከበጃ ይላ ወላሂ ቢላሂ ላ ኮኑ አካስ ዲል በመደዲ ማዲጋ በዳቢ ቢኒ ነው ጉዳና ሰው አሳስቶኝ ነው ሙባረክ ሰው አሳስቶኝ ነው። ይቅርታ አድርግልኝ። ያን የመሰለ ቪዲዮ ብር በልቶኛል ብሎ ከሰራብኝ በኋላ ቪዲዮ አለም ከደረሰ በኋላ ሰው አሳስቶኝ ነው። ለምን እለዋለሁ? ፎሎ ማድረግ የሚችለው የሆነ የሚወደድ ሰው ህዝብ ጋር የሚወደድ ታማኝ ሰውን ከሰደብክ ብቻ ነው ተብዬ ገባሽ? እንደዚህ አይነት ቪዲዮ ሰርቶብኝ ልጄን ሰርቼ ልጄን እንዳላሳደግ ማለት ነው። ለምን ይሰራል? ትላንትና በህግ እኮ መጠየቅ ትችላለህ እኮ። ይሄ እኮ ቀልድ እኮ አይደለም እኮ። ነገ ማንም መጥቶ ሼኮች ምናምን አሉ፣ ብዙ ሰዎች አሉ መጥቶ አይ ሙባረክ ተው
ይቅር በለው በቃ ይቅር ብሎሃል እና ልጁ ይቅር ካላልኩ አይ ይሄ ሌላ ነገር ነው። ይሄ እንጀራ ላይ እንትን መጨመር ነው። እኔ ስሜንም ፈልጋለሁ። ኖ እንደዚህ አይነት ቀልድ የለም እንዴ! ማንም ፎሎ ፍለጋ እየተነሳ የማንንም ሰው ስም እያጠፋ ከዛ በሽማግሌ በእንትን ምናምን ነገር ይቅርታ ተባብሎ የሚያልፍ ከሆነ እኮ ነገ የአዳሜ ፎሎ ፍለጋ እየተነሳ የማንንም ስም ሊያጠፋ ነው። እንደዚህ አይነት ቀልድ የለም። በህግ መጠየቅ ያለበት አካል በህግ መጠየቅ አለበት። እንዴ የመጨማለቅ ነው። እንደዚህማ የዋሃት። እሺ አሁን ወደ ልጁ ስንመለስ ልጁ ማለት ነው መረጃ ስላለኝ ሪሎ ይባላል፣ ስሙ ሪሎ ይባላል። ካናዳ ያላችሁ ሰዎች በተለይ ቶሮንቶ አካባቢ ኮሚኒቲ የምናስተዳድረው እኛን ነው ራሱ የሚለው። እንዴት ነው ተዋወቃችሁ? ታች በጣም የሚያሳዝን ነገር የሆነ ልጅ የሀገራችን ልጅ ነው፣ የኦሮሞ ልጅ ነው። እሱን ከመናገር በፊት ጠይቀህ አንተ ያመንከው ከይቅርታ ጋር በብሔር ምናምን ገብቼ ማለት ነው ያመንከው ኦሮሞ $26,000 የሚያክል ነገር አምነህ ትሰጣለህ። ያመንከው ለምን የሆነ የኔ ቤተሰቦችም እዚህ ጋር ሪከርድ ያደርጋሉ። ገባሽ? ለነገርም ለደጉም ለክፉም ሪከርድ ያደርጋሉ። አውቃለሁ። $26,000 ያመንኩበት ምክንያት የሆነ ልጅ እኔ ብሔር ድንገት ብሔር ከጠራው ብሔርን ጠልቼ ሳይሆን ወላሂ ያውቃል። የትኛውም የምጠራው ጠላው ብሔር የለም። በጣም የሚያውቀው ልጁ ሶማሊያ ላይ ይኖራል። ሶማሊያ የኖረ መኪና እያጠበ የሰውን መኪና እያጠበ ይሸኛል። የሆነ ሶማሊያ መኪና አጥቦለት ብሬን ስጠኝ ሲለው ልጁ ማለት ነው ይሄ ልጅ ኢትዮጵያዊ ነው፣ የኦሮሞ ልጅ ነው። ብሬን ስጠኝ ሲለው ዝም በል የምን ብሩ ነው ምናምን ብሎ በመኪናው በር ወረወረው ልጁም ማለት ነው። የሀገራችንን ልጅ ማለት ነው፣ የኦሮሞ ልጅ ማለት ነው፣ የኢትዮጵያዊ ልጅ። ከዛ ልጁ ተናዶ እንዴት ነው ብሬን ማሰጠኝ እንደገና ደግሞ የምትወረውረኝ ምናምን ብሎ ተጣላ። ሲጣላ አጋጣሚ ልጁ ያ ሶማሌው እጁ ላይ ይሞታል፣ አንገቱም መቶት ማለት ነው። ከዛ ኢትዮጵያዊው ሶማሌውን ገደለው። አዎ ይሄ ማንም ያውቃል። የት ሀገር ላይ? ሶማሊያ ላይ። ሶማሊያ ሀገር ላይ። ኦኬ እሺ። ከዛ ሶማሊያ ሀገር ላይ ሰውን የገደለ ይገደላል መሰለኝ። የሞት ፍርድ ተፈረደበት ልጁ ላይ ማለት ነው። ኢትዮጵያዊው። እሺ ድምፁን ለት ብሎ መጣ ይሄ ሰውዬ ለልጁ። ዘመዴ ነው ደሜ ነው ድምፁን ለት ብሎ መጣ። እሺ ብዬ ተቀብየው። ቲክቶክ ነው የተዋወቃችሁት ማለት ነው? አዎ። እሺ እሺ። ድምፁን ለት ብሎ መጣ። ድምፁን ኩለት ብላልኩ። ከዛ በኋላ ሽማግሌዎችን ከኢትዮጵያ ትራንስፖርት ከፍዬ ወደ ሶማሊያ ላኩ። ኤምባሲ ማለት ነው። ከኤምባሲ ጋር ተነጋገረ። ኤምባሲ ጋር ሄዶ አልፎ ከኤምባሲ ጋር እነዛ ጠርቶ ቪዲዮ ይረሳለች። ሴቶች እየወጡ በሚዲያ መገደል ያለበት እያሉ ምናምን ብዙ ቪዲዮ ሳይ በቃ ይሄን አጋጣሚ የሰውን ህይወት ያተረፈ ህይወቱ እዚህ ምድር ላይ ያለውን ሁሉ ህዝብ እንዳተረፈ ነው የሚቆጠረው ስለሚባል በእኔ ሃይማኖት ይሄን ነገር መፋለም አለብኝ ብዬ እንተናል። ሽማግሌዎችን ልኬ ኤምባሲ ጋር ሄዶ ኤምባሲ ተቀብላቸው ኤምባሲንም ደግሞ ነግሬ ተጠንቀቁ፣ እነዚህን የልጆች አባት ልኬ ያለው ሶማሌው ተናደዋል፣ በዚህ ጉዳይ ትግቡ ብለው ሊገሉ ይችላሉ፣ ይላሉ ብዬ ኤምባሲዎች ችግር የለውም ብሎ ሄዶ እነሱ ላይ ጉልበታቸው ላይ ወድቆ ይሄ ልጅ ሞቶ ምን ታገኛላችሁ የድሃ ልጅ ነው ምናምን ብለው ተናግሮ ብር ይከፈለናል። ኢትዮጵያ ቤተሰቦች እሺ ወደ 10 ሚሊዮን ብር ነው ምናምን ተጠየቀ። የለውም ልጁ ድሃ ነው ብለን ቪዲዮ የእናትየውን የአባትየውን ምናምን ልከን ምናምን ብለን 4 ሚሊዮን ብር ተወሰነ። 4 ሚሊዮን ብሩን ፍርድ ቤት 15 ቀን ብቻ ሰጠን። ፍርድ ቤት ደግሞ 15 የሶማሊያ ፍርድ ቤት ልጁ ሊገደል 15 ቀን ነው የሚቀረው። በ15 ቀን ጨርሳችሁ የእርቅ ወረቀት ካመጣችሁ ልጁ ይተርፋል ተባለ። 15 ቀን ውስጥ እንግዲህ 4 ሚሊዮን ብር ከተባታለን። ወላሂ ጫማዬን ለብሼ ያደርኩ ቀናል ላይቭ ላይ ማለት ነው። ለለመና ለምኜ አካውንት ደግሞ የማን ነው? የእናትየውና የአባትየው ቤተሰብ የለውም። 4 ሚሊዮን የሚከፍል ቤተሰብ የለውም። አጎት ዘመድ ምንም የለውም ልጁ። እናቱና የለውም። እናቱና አባቱ ራሱ ደሃ ገጠር ማለት ነው። ስልክ ገዝቼላቸው ሰው ልኬ ከገጠር ስልክ ገዝቼላቸው መስመር ተገዝቶላቸው አካውንት ባንክ ጋር ሲደርሱ ባንክ እንትኖችን አናግሬ በአስቸኳይ እንትን
አካውንታንት አክቲቭ ይደረግላቸው ንግድ ባንክ ይፈቅድላቸው በእናትና በአባትም ይሁን ብዬ እነሱ መጥቶ ቪዲዮዎቹን ቀርጬ አምጥቼ አልቅሼ ህዝቡን ለምኜ 4 ሚሊዮን ብሩ በ8 ቀን ነው ምናምን ሞላል። ከዛ በኋላ ከሞላ በኋላ ለሽማግሌዎቹ እያሉ እዛ ብሩ ልኬ ላሳይሽ ያለው በፎቶ ቤት አለስ ነው ብሩ ምናምን ከባንክ ያወጡ የሶማሌ ብር እንደዚህ ተቀምሮ ነው። በጣም ብዙ ነው። የሶማሌ ብር የኢትዮጵያ 4 ሚሊዮን ብር ሶማሌ ብዙ ነው። አዎ ብሩ እንደዚህ ደርድሮ እንደሱ አሳይሽ ያለው ፎቶ ላይ ሽማግሌዎቹ መረጃ ይፈልጋል ህዝቡ ብዬ መረጃ ወስጄ ተከፈለ። ልጁ እንዴት እናቱ ጋር እንዴት እንደተመለሰ የፈለገ ቋንቋ ባጣቂ ራሱ ልጁን ቪዲዮውን አልፖስትኩትም። ለምን ለኔ ነው ቶኪንግ አባውት ሰምዋን ዩ ሄልፕ የምትዩ ይሄ ከጉዳዩ ጋር ስለሚያያዝ እንዴት ተዋወቃችሁ ብዬ ጥያቄ ስለጠየቅኩት ማንን ያገባል? ማንን ያገባል? ስለዚህ የሰራሁትን ስራ ነው እኮ ሰው እንዲመረቀኝ የተደረገው ስራክ ነው፣ ክሬዲትክ ነው፣ ሰርተሃል። ማን ከዛ በኋላ ልጁ ወላሂ ከእናቱ ጋር ሲገናኝ በእናታችሁ ምንም አልፈልግም የዝግጅት ብር 50 ሺህ ብር ከኪሴ ልኬ እዛ ቤተሰብ ጋር ማለት ነው ታርዶ ተደግሶ ነው የጠበቀው በራሴ ማለት ነው። ልጁ ከእናቱ ጋር ሲገናኝ ብቻ ያለውን ስሜት ማየት ፈልጋለሁ። እናቴም ስለሞተችብኝ እንደዚያ ነገር ያለ ሰው ልጅ ከሞት ገመድ ላይ ለስቅላት የተፈረደበትን ሰው ከሞት አውርዶ ለቤተሰቦቹ መላክ ይህንን ቃል የለኝም። እውነት ወላሂ በጣም 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 አባትዮም እናትዮም ልጁን አቅፎ ሲሞት ይገሉ በቃ አላል በቃ ስሜት በጣም ተረካው። የኔ ትርፍ እዛ ቦታ ነው። እንደዚያ ነገር ያረካኛል እና እንደዛ ጨረሱ። ከዛ በኋላ ስለዚህ ልጅ ጋር የተዋወቃችሁበት ምክንያት ለዚህ ልጅ ድምፅ እንድትሆን አንተ ጋር ቲክቶክ ላይቭ ላይ መጥቶ ነው ገስት ላይ መጥቶ አዎ ከዛ የደወለ አንተ እኮ ወንድማችን እንደዚህ አድርገህ እናመሰግናለን ምን እናድርግልህ ካናዳ ስፖንሰር አድርጉልኝ አልኳቸው። እናደርግላለን ግን የሚያያዘው ብር እዛ ለመንግስት ተይዞ ምንድን ነው መጥቶ የሚበላው የሚል ጥያቄ አለ ሲሉን ስንት ነው አልኳቸው። 26 ዶላር ነው። እኔ እሱን ልካለሁ የሚመለስ ብር ከሆነ አልኩ ተበድሬም ልካለሁ ችግር የለውም። እንግዲህ እንዴት ነው ማላም እንደዚህ አይነት ሰው እኔ ይበላኛል ብዬ ጠራጠራለሁ። እኔ ደግሞ እንዴት በቲክቶክ መጥቶ ድምፅ እንድትሆንለት የጠየቀክ ሰው አንተ ድምፅ የሆንከው ያንን ነፍስ ለማትረፍ ነው። ማንም ቢጠይቅህ ነፍስ ነፍስ ነው እና ለነፍስ ለፋህ 8 ቀን ሙሉ ቀንና ሌሊት ላይ ለምነህ 4 ሚሊዮን ሞልተህ የዛን ልጅ ነፍስ አተረፍከው። ፈጣሪ ስጥክ ተመዝግቧል ፈጣሪ ጋር እሱ ክሬዲትህን ይከፍልሃል። ግን እንዴት ነው ይቅርታ እኔ አላምንም። ማንም ይሁን አይደለም መጥቶ ድምፅ እንደሆነ የጠየቀኝ ቀርቶ በየቀኑ ጊፍት የሚሰጠኝ ጊፍተሪ ቢሆን በየቀኑ ሰፖርት የሚያደርገኝ ቢሆን 4 ዓመት 5 ዓመት 6 ዓመት የማውቀው ሰው እንኳን ቢሆን አምኜ እስኪ አንዱ አስገቡልኝ። ሀያት ኪሎ የምትባይ ማለት ነው። ሀቡ ውሸቱን ነው የምትይ ከሀቢባ በላይ ታውቂኛለች ወይስ? እስኪ አስገቧት። ሀያት ኪሎ የምትባለው ኮመንት በጻፈ ሰው አይገባም፣ አይቻልም። እኔ ቤት እንደዚህ ይገባል። ጉዳይ የማይመለከተው ሰው ነው እንትን እንዴት ግን የምር ሙባረክ ወላሂ ማመን ያቃተኝ። እንዴት አመንከው ማለት እንዴት ምንድን ነው? እኔ የመሰለኝ ዘመድክ ያጎተች ልጅ ያጎተክ ልጅ ያክስትክ ልጅ የሆነ የጋብቻ ዝምድና ሰው ዘመድክ እንኳን በዘመድ አስጠይቋለሁ ዞሮ ዞሮ እንገናኛለን አልለቀውም ብለህ ልታመን ትችላለህ። በዚህ ዘመን እኮ ዘመድ የማይታመንበት ዘመን እኮ ነው። ሀቡ ሂ ፔድ ሂም ወላሂ ኦንሊ ሜቢ ፎር እንደዛ ከሆነ ወላሂ ካልሽማ ነይ ትገቢያለሽ። ቅድም እኮ ልዕልቲ ማርያምን በማርያም አስገቢ ስትል ነው ያስገቧት። እኔ ነይ $4,000 ብቻ ነው የቀረበት $26,000 እንዳለ ከፍሎታል እያለች ነው። ሚስቱም ልትሆን ትችላለች። እንስማት። አሰላሙ አለይኩም። ዋሌኩም ሰላም። ሚስቱም አይደለም አማሪክ is back like he pay him maybe 6 or 4 or 5,000 nothing else. He pay him the money. I know the story. Ask Mubarak how much he paid him. ማስ ኤቪደንስ አለሽ ለመክፈሉ ማሪ? እሱ ጠይቂ እሺ። ሙባረክ did he ask him did he pay him or not? That's all I want because I know that guy. I can bring him only if Mubarak is honest.
ኦኬ ቴንክ ዩ። እሺ ጋን ብሪንግ ደ ጋይ ጥሩ። እኔ እኮ አይ ካናት ሪች ሂም ብደውል ስልኩ ዝግ ነው፣ ዋትሳፑ እንደልቷል፣ ቴሌግራሙ እንደልቷል። እኔ ከልጁ ከዋናው ባለ ጉዳይ መስማት እፈልግ ነበር። ሶ ኢፍ ዩ ካን ብሪንግ ሂም ዳትስ ጉድ ፎር አስ። ሙባረክ እውነቱን ከተናገርክ እኔ ልጁን አመጣዋለሁ እያለች ነው። በአማርኛ ወሬ ለምትሉ እኔ እንግሊዝኛ መተርጎም መጀመሪያ ምን አልኩሽ? ምን አልከኝ? ባለቤቱ ጋር የተናገርነው ነገር እርዳታ ይሁን እዳው ይከፈለኝ አላውቅም። የተሰጠኝ ብር አለ እሱን አልናገርም። ይቅረቡ አልኩ። ይቅረቡ ይናገራል። ሚስቱ ባለቤቱ ኢትዮጵያ አግኝታኝ ታምሜ ብር ሰጥታኛለች፣ ግን እዳውን ብላ ትስጠኝ እርዳታ ትስጠኝ አልነገረችኝም። ዝም ብላ ነው ሰጥታኝ። በአላ ሙባረክ ከላይ አክሽን በኦሮሞኛ መጠየቅ እችላለሁ? ማንንም አላናገርም። ማንንም ይምጡ ፎቶ ይለቀብልኝ። ፎቶንም አለጥፋለን። ግድ ነው ካልመጣ ኦኬ ኖ ፕሮብለም። የሱ ፎቶ መለጠፍ ሳይሆን ሀቡ look he paid him okay it's only half like he paid him half of the money he said there's a record አለ እሱ እንደዛ ያራሱ ነው ያውቃለሁ okay lakin Mubarak you can't just lie on somebody's name you can post his picture but he's not going to come if you're not honest Mubarak malaka se kapaleji malif rakajibta bresa kaya like rabbi thank you አላቅሽም አታውቂም። Okay, then look, Abu, the way you do it before, you ask for all evidence, right? Ask him how much he paid him first. Otherwise, he's not gonna come in. They can post his picture on CNN. But Mubarak, at the end of the day, you have evidence. Be honest. That the receipt is with me. I have evidence. There is a receipt that he paid him already. Why is he lied on him? Okay, that's my point. One second, give me a second. But I'm giving you a tough to you. ሙባረክ እሷ ያለችው በሰው ስም መዋሸት አትችልም። እሱ ከፍሎሃል። የቀረበት $5,000 ምናምን ነው። ሰው ለዛ አንድ ብር የሚሆን ይምጣና ህዝቡ ይወቅልኝ እንዲወጣ ፈለግኩ እኮ ነኝ። ኦኬ ጥሩ። ሚስትየው ስንት ነው የሰጠችህ? ሚስትየውንም ትጠራታለች። እሷ ቤተሰብ ናት። ሚስትየው ስንት ካልመጡ አልናገርም። አቡዬ እነሱ የሚፈልጉት ያን ነገር እንድናገር ነው። እኔን ደግሞ ግደይኝ። አልተከፈለኝም ሁሉም አለቀ። እንደዛ ነው የምለው። እልከኛ ነኝ። ስሜ ጠፋ ያለ ሰው ይምጣ እዚህ። ሰውን መላክ አይደለም። አልተከፈለኝም። ይኸውልሽ አሁን ሚስትየው ብር እንደሰጠችው አልካደም። እንግሊዝኛ ካስፈለገም ደግሞ እናውቃለን። ችግር የለውም። አይ ዶንት ጊቭ ሚ ኤኒ መኒ። እንግሊዝኛም ካስፈለገ እናውቃለን። ኖ ዋን ጊቭ ሚ ኤኒ መኒ በል። I don't give you that's a good for it, but just know that he's not gonna come in the left, the amount that he's supposed to pay. He will not pay you unless you're honest. But Allah, you have a child. Stop lying on somebody's name everywhere you go. Please, I will contact you. Come to CNN, Nana, in Nagra. You will see if you're gonna come make this man come over here. But we shut our home if you're not on them. But then. እያለች ያለችው እንደዚህ ከሆነ ልታርጉምልክ እንግሊዝኛው እንደዚህ ከሆነ የቀረውንም ብር አይሰጥክም። የእውነት ሚስቱ ስንቱ እንደሰጠችክ ተናገርና የቀረበት የኢትዮጵያ ሕዝብ እኔ የተናገርኩ ላለሁት ምክንያት አለኝ። ገባሽ? በዚህ ብር ለሞትም ዝግጁ ስለሆን ሁሉም እንዲያቅልኝ ብቻ ነው። ገባሽ? አለቀ። በዚህ ብር ወላሂ ሞት ከሆነ አልፈራም። አንሰጥም ነው እያሉ ያሉት አዳምጣችኋል። ከዘመዶቹ አንዷ ናት ማለት ነው። ሾርት እንደ ብሪ ነሽ ማሪ ሌላ that's my cousin yes but guess what ዝምድና የኔን ሀቅ ማለት ነው። ካናዳ ወደ አሜሪካ ሙቭ አድርጓል። no he's in Canada okay he's not in America Habuye hi you are in America in America name. Okay. But he's in Canada. Like I say, Ethiopia was nothing. Nobody cannot do anything. But I say, if you want your money, be honest. You are Muslim. Okay. Swear on it. Then I will pay the money. I will pay the money if you being honest. I will pay you money back. You swear? You swear? Look. He needs to swear. He needs to swear. Okay, very good. Wait. በዝምድናና በወንድምነት No. Listen. Mubarak, listen first.
she said if you tell the truth and you swear she's gonna pay the money. ከዚህ በላይ ምን ትፈልጋለህ ወንድሜ? ሲተረጎም አንተ እውነቱን ከተናገርክና ከማልክ እኔም ብሩን እከፍላለሁ ብላለች። እሷም ትምላለች እንደምትከፍል። ምን ትላለህ? ሚዩት ነክ ሙቢ አብራው ዋስትና ማን ነው? 2 ወር ሙሉ ከሊፎ የሚባል ልጅ በጣም ወደውና ሐቀኛ ልጅ አለ ማለት ወላሂ ከሊፋ የሚባል ልጅ በጣም ላመሰግነው እፈልጋለሁ። ለምን ዘመዴ ነው እዚህ ስራ ላይ አቡ ዘመዴ ከሊፋ በጣም ሐቀኛና ጥሩ ሰው ነው። አለ ከሆነ ያስገቡልን። ገባሽ? ከሊፋ ተናገር፣ በአላህ እውነቱን ተናገር። ላ አልናገርም። ከሊፋ ካለ ከሊፋ ያለው ያስገቢ በእናትህ። ከሊፋ ዲስካም አለው ይበላ። አመስግኑልኝ። ለምን ተከራክሮልኛል። እውነትም ካለ እቀበልልሃለሁ ብሎ እቺን ራሱ ያንቀሳቀሰልኝ እሱ ነው። ላመሰግነው እፈልጋለሁ። ከዛ በኋላ ግን ነገር ውስጥ እንዲገባ አልፈልግም ማለት ነው። ከሊፋ ካም ፕሊዝ You can post his picture. It doesn't matter. Have a good day. Thank you, Habiba. ቆይ ጀሚላ ለይላ ልንገርሽ አንተ ነገር እሱ ካናዳ ነው የሚኖረው። ምንም ማድረግ አይችልም አልሽው። ምንም ማድረግ አይችልም፣ ግን አላህ ግን ማድረግ ይችላል አይደል? የሰው ሀቅ ስንበላ ሴፉ ባንታውንም የሚመጣ ወር ቀጠሮ አለኝ። ሴፉ ባንታውን ላይ ስለ ህይወት ታሪክ ስለ እርዳታ ምናምን ሳይሆን የምናገረው ስለዚህ ሰውዬ ታሪክ ነው። የኢትዮጵያ ሕዝብ እንዲፋረደኝ ፈልጋለሁ። ከዛ በኋላ ወላሂ ላዚም በሄድኩበት ሚዲያ ላይ ማለት ነው የኔን ሀቅ ነው የምናገረው። እኔ አውቃለሁ፣ ዘመድ የለኝም የሚከራከር ሙባረክ ዘመድ የለኝም አትበል። የኢትዮጵያ እህትና ወንድም ቢኖረኝ እንደዚህ አይደለም። ሌላ ምነግራት ነገር አለ። ኢትዮጵያ አይደለም የሚኖረው አዳምጪ። የሰው ሀቅ መብላት ነው ሞር ኃጢአት። ይኸውልሽ ሀቢብቲ እሱ ካናዳ ነው የሚኖረው። ስለዚህ ምንም አታመጣም አልሽው። የስ ካናዳ ነው የሚኖረው። ሙባረክ ምንም ላያመጣ ይችላል። አላህ ግን አይደለም ካናዳ፣ አሜሪካ፣ የትም ጉድጓድ ቢገባ የትም ቢኖር የሰው ሀቅ ከበላ በመኪና አደጋ አካለ ጎዶሎ ሆኖ ያልጋ ቁራኛ ሊሆን ይችላል። ካንሰር ሊይዘው ይችላል። በጣም ከባድ የሚባል ህመም ይዞት ያልጋ ቁራኛ ሊሆን ይችላል። የሰው ሀቅ ካለበት፣ የሰው እንባ ካለበት። ገባሽ? ምድር ላይ ምንም ሰው ምንም ባያደርጋቸው ፈጣሪ ግን ያደርጋቸዋል። የሰው ሀቅ የሚበሉ ጉልበተኛ ነን ትልቅ ሀገር ነው የምንኖረው ምናምን ብለው አስበው የሰው ሀቅ የሚበሉ ሰዎች ፈጣሪ አለ። ያኔ አማውንቱን አቲ $1 ቢሆን እሱ አይደለም እውነቱን መናገር እውነቱን መናገር ፌስቡክ ላይ እሱ የጻፈውን ነገር እዚህ አፍርበታለሁ። አንድ ሰው ኑሮ አንድ ሰው አይሞትም ምናምን ብሎ ማለት ነው። ለሊግል እዛ ኢትዮጵያ ላይ ያስሞከረው ሲያንስ ሰው ልኮብኝ ገዝቶ በብር ልኮብኝ ለበራሴ ሊያጠፋኝ የሞከረው ሲያንስ፣ ሌላ ነገር ደግሞ ኢጅፕት እናቴ መጣሁልሽ አንድ ሰው እንትን ለማድረግ ምናምን ያለው ጽሁፍ አለ አሳይቻለሁ ለህዝቡ ማለት ነው። የራሴን ብር ካናዳ ወስደሃለሁ ብሎ ትላንትና ውለታ የወልኩለት ሰው ዛሬ ምን እያለ ነው? ሰው እየላከ እያስጨፈረብኝ ምንም አታመጣም። አዎ ግደሉኝ፣ ብር አላችሁ አውቃለሁ፣ ጠንካራ ናችሁ። ዱባይ እኮ ነው ያለከው። ዱባይ ዘ ሴፍቲየስት ካንትሪ ወንድ ዱባይ ሳይሆን ምንም አታመጣም ለተባለው እኔ ላላመጣ እችላለሁ። አላህ አለ ሁላችንን የፈጠረ። መኪና እየነዳችሁ ነው ሁላችሁ። ወላሂ አላህ ጋር ነው የምቀበላችሁ። ምድር ላይም ደግሞ ያሳየኛል። እውነትም የሰው ምድር ካልበላው ሰው ሀቅ የሚበሉ ሰዎች እዚሁ ምድር ላይ ነው እኮ የሚቀጡት፣ ወደ ሰማይ ቤት አይደለም። እዚሁ ምድር ላይ በመኪና አደጋ ፓራላይዝ ሆነው አልጋ ቁራኛ ይሆናሉ። በበሽታ የአልጋ ቁራኛ ይሆናሉ። አልጋ ላይ ተኝተው እያለቀሱ በወጣትነታቸው በደህና በሚሮጡ ዘመን ላይ የበደሉት ሰው ፊታቸው ላይ እየመጣ ምን ነው ያንን ባላደረኩ፣ ምን ነው ከሌን ባላስጠቀስኩ፣ ምን ነው የከሌን ሀቅ ባልበላው ያሉ እየተጸጸቱ ሀሽር የሚለው አካውንት ከሊፋ የሚለውን እየፈለግኩ ነበር። ሀሽር የሚለው እሱ ነው። ሽምግልና ላይ ነበር አለ። ቅድምም ቪዲዮ ሳሳይሽ ነበረ። ያለውን ጉዳይ ይነግርሻል። እኔ ነኝ በለኝ ወይ ፍላወር ካለው ይላክ። ሀሽር 29 ሊቢያ 29 ሊቢያ አለው። ቆይ እስካሁን 29 ሊቢያ ሀሽም የሆነ ነገር ጻፍ። ሀሽር ይኸውና አንድ ቁጥር ጽፎልሻል። እሺ ሽማግሌ ከመጀመሪያ እስከ መጨረሻ እሱ ነው።
ሀሺር ነው የሚለው አይደል? ሀሲር ሀሺር ሀሽም እኮ ነው ያገኘሁት ያገኘሁት ኢንቫይት አድርገዋል። በጣም በጣም ነው የሚያሳዝነው በእውነት። ፌመስ ያልሆነውም እየተበላ ነው። ማን ነው የሚታመነው ውዶች? በየቀኑ ብር እየተበላ ሰው ነው የሚመጣው ጋይስ። $26,000 በጣም ያሳዝናል። ከስንት ሰው ተበድሮ ስንት ዕዳ ውስጥ ገብቶ ቲክቶክ ጌም ተጫውቶ በርበሬ ጠጥቶ በርበሬ ተቀብቶ እንዲህ ተበላሽቶ ያመጣው ገንዘብ ነው። ካናዳና አሜሪካ ገና ብዙ ጉድ ያመጣብናል። ብዙ ሰው ካናዳና አሜሪካ ሄዳለሁ እያለ እየተበላ ነው። ይቅርባችሁ በቃ ካናዳና አሜሪካ። አየ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ናችሁ? ሰላም ናችሁ? በአማርኛ ደህና ነን። እንዴት ነህ? ሰላም ነህ? ሰላም ነኝ። እና እኔ በደንብ አማርኛ አይችሉም። እንዴት ነው? በኦሮምኛ መናገር ከፈለግ ትችላለህ። በቂ ተረጉምልናል። እሺ ጥያቄ ካላችሁ ጠይቁ። ጥያቄው አንተ ሽምግልናው ላይ እንደነበርክ ስለ እውነተኛ አንዲት ሴት ገብታ ውሸቱን ነው ብሩ ተከፍሎታል የቀረው $4,000 እና $5,000 ብቻ ነው። አማርኛ ይገባሃል አይደል? አዎ። ኦኬ። ስለዚህ በቃ በቻልኩ አማርኛ ታወራልናለህ ማለት ነው። እንደዛ ከሆነ $4,000 እና $5,000 ብቻ ነው የቀረበት። $26,000 ወደ $21,000 ተከፍሎታል፣ ተመልሶለታል። አውቆ ነው አለች። ማስረጃ አቅርቢ ስላት ማስረጃ የላትም። አንተ ሽምግልናው ላይ ከነበርክ ሙቤ ብሩ ተከፍሎታል አልተከፈለውም የሚለውን ነገር እና ስለ ጉዳዩ ምን ያህል ታውቃለህ የሚለው። እሺ መጀመሪያ ለሙቤ ነው የሚጠይቀው። ምን መሰለሽ መጀመሪያ እስከ መጨረሻ ድረስ እዚህ ላይ ማውራት ይችላለሁ ብዬ ጠይቃለሁ። ቆይ እስኪ ሙባረክ አከም ነጋ ኦዶን ሲንጋፈን ዱበቹነት እንቶሉ yoon as gubbatti wanta hame hunde yoon dubbadde sinni tola moo natti tola garuu khaliifoo jarri bakka dubbad rakkoo qabu hinnaa garassu dubbad maaliifi sitergeera kanaaf baddee nama danu sitergeera hindidee waan hin godhun nabee dubbad. Ishi bismillahi rahmaani rahiim. Majammaraa rabbi nu agargaaru akka dubbannu fi manguddummaa jalqabarraa eegalee hanga dhumaatti አስተርጓሚ ካላመጣሽ ማስማታችን ይመብያ በቀለ አፋዋ በቀለ በቂ እየሰማ ነው። ይተረጉምልኛል። በቂ ሀቡን በቻልኩ አማርኛም ብታወራ ጥሩ ነው ብለው ነበር። ችግር የለውም። ምን ያህል ነው ነግረዋለሁ። እኔ እውነት ለመናገር ከሚችለው አማርኛ ቢያወራልኝ ጥሩ ነበር። እውነት ለመናገር አማርኛ ጠፍቶብኛል። ስንት ዓመቴ ነው እኮ እንትን የፈረንጅ ያገያሉ አማርኛ ጠፍቷል እንዳለ። እሺ በቃ ለትራንስሌት ጎዲ ፊ ጀልቀበራ ዲማ ዳንኩኩትሺ ግዱ ዳኔ ሀፋ ብያረካ አውራሽ። እሺ ዋን ጀቱኒ ጀልቀበራ ሀንገ ዱማ ከይሳን ቱሬ ዲማ ከና ጀታን ኦኬ። ከመጀመሪያም እስከ መጨረሻ ነበርኩበት እዚህ ጉዳይ ላይ አለ እና ሙባረክ ዱፌ ብሪ ነመራ ቀበጄኑት ይመቴ ሙባረክ መጣና ከሰው ብር አለኝ ብሎ ተናገረ። በመጀመሪያ አናፊ ነማ ሼኻ ነማ ኡስታዳ ወሊን ግሩፕ ሚሴንጀራን ወደን ዱብሴ እኔንና ሼሆችን አንድ ላይ ሰብስቦን በሜሴንጀር ግሩፕ አናገረን። አከሲቲ አባ ዲማ አባ ማለቀ ይራቀቡ ሰነለ ግሩፕ ሚሴንጀራ ከይሰፍቴ እንደዚህ በማድረግ እዛው ሜሴንጀር ላይ ብር ያለበት ባለጉዳዩንም አስገባ ሜሴንጀሩ ላይ እና ጉርባ ሰኒ ጋፈኔ ማለቀ ሙባረክ ሲራቀባ ጀኔ ጋፈኔ ኤነራ ቀበጄ ይሄኔ የሙባረክ ብር አለብህ ወይ ብለን ጠየቅነው። አዎ አለብኝ ብሎ መለሰልን። እሺ አከሲቲ ሜከ ሲራቀባ ጀኔ ዋን ይራቀቡ ቀርሺ $1,025 ከናዳ $1,025 ይሜ
አዎ አለ እኔ ጋ ያለብህ የእሱ ብር ስንት ነው ብለን ስንጠይቀው $25,000 የሙባረክ ብር አለብኝ ብሎ ተናገረ። የ25,000 የካናዳው ዶላር ነው። akkasitti amma kan yeroo san Mubaarak na dhukkubaa dhimma na dhukkubuuf turkittiin deemaa yeroo hedduu faayilli isaa akka jalaa gubate aniyyuu ragaadhaan hin beekasan imma akkasitti amma dhimma hatattamaatiif hin barbaada amma naa erguu ni dandeessaa jee gaafate. ኦኬ አሁን በጣም እየታመምኩ ነው እና አሁን ሆኖ በአስቸኳይ እንድትልክልኝ ብሎ ሙባረክ ጠየቀው። እዛው ግሩፕ ላይ ነው አቹማ ሜሴንጀሪ ግሩፕ ይረጥ ሚቲ ከንጋፈት ኦኬ ቀጥል። ቱርክቲን ዴማ ሐኪም ሙፊን ቱርክ ዴሙ ጅራ የሮ ለመሰዲ ፋይልን እየላጉ በቴ ማለቀ የና እርጊ ጄኒ ጋፈቴ ከአንድም ሁለት ሶስት ጊዜ ፋይሌ ጊዜው እያለፈበት ነውና እባክህን ላክልኝ ብሎ ጠይቆታል። akkasitti ammatti doolaara 15,000 ሲፊን ኤርገጂኤኒ አሁን በአስቸኳይ ያው በአሁን ሰዓት ላይ ልልክልህ የሚችለው $15,000 ነው ብሎ ተናግሯል። akkasitti boru khalifaarratti doolaara 10,000 ሲፊን ኤርገጂኤኒ አናባኔት ኦኬ ካሊፋ ማለት አንተ ነህ? አዎ እሱ ራሱ ላይ ማለት ነው $10,000 እሱ ላይ ነገ ልክልሃለሁ። ልክ ስብሰባ ያደረጉ ወይንም ደግሞ ግሩፕ ላይ በተነጋገሩበት ቀን ነገ አንተ ላይ $10,000 አስገባለሁ ብሎታል። akkasitti guyyaa boodaa doolaara 10,000 kanarratti ergee akkaawuntii ላይ እናስገባ $10,000 ታዲያ ያው የስብሰባውን ነው እያወራ ያለ። እስቲ እንጨርሰውና እሺ እትፉፍ አሺር ያ guyyaa boodaa akkaawuntiilee adda addaa kennee fi biyya kanarratti maallaqa guddaa namarratti dabarsuu hin dandeenye narratti ergi jeeni ደወሉበት ሀሳቡን ሊያስቀይሩት ነው መሰለኝ። እንግዲህ እዚህ አካውንት ላኩለት፣ በዚህ ተስማምተን አካውንት ላኩለት፣ በዚህ አካውንት ብዙ ብር ሊገባ አይችልም ብሎን የተለያየ አካውንት ልኬለታለሁ አለ። እስቲ ቆይ ተቋረጠ። ቆይ ስራ እንትን የሆነ ስራ እየሰራ ነው። ጊሚ ላይክ 1 ሚኒት እነሱ ከሆኑ ግን አደራህን። እሺ ወላሂ እነሱ አይደለም። እነሱ እኮ ስልክ ያናነሱ ሙባረክ ራሱ ያውቃል። በፍጹም ከሊፋ እንደዚህ አይነት ሰው አይደለም። በዚህ አጋጣሚ አይቼዋለሁ ብዙ ነገር ወላሂ። ሰው የፈራውን ሰው ቤቱን ሄዳለሁ ብሎ ተውሎለት ምን ብለው ያለ ሰው አይቀይሩትም ብዬ ነው ማምኑ ዛሬ ድረስ። እሺ መጨረሻ ላይ ግን ከሊፋ የሚለው ነገር ባለ እየነገረን ምን ላይ መሰለክ ያቆሙ ተደወለበት። በነጋታው በስብሰባው ማግስት አካውንት ላኩለትኝ ብሎ ነው ያቆመው። ቆይ እመጣለሁ። ቆይ የሆነ ትራክ ባካፕ እያደረጉ ነኝ የሚሰከን። በነገራችን ላይ ምናልባት ድምፅ የሚሰማ ከሆነ አንድ ነገር ልናገር። ብዙ ጊዜ ሀቡ የምታምንበት ነገር ማስረጃ የሚባል ነገር በጣም ነው የምታምኒው እና እሱ ነገር በጣም ጥሩ ነገር ስለሆነ ልጅቷ አሁን ለምን ተልኮ ለመፈጸም የመጣች ነገር ጥያቄ ሆኖብኛል። ሰዎቹ እያዳመጡ እየሰሙ ከሆነ ለምን ራሳቸው መጥቶ ብሩን ሰተንሃል ይኸውና ደረሰኙ ለምን ስማችን ታጠፋለህ ብሎ አይናገሩም? እዚህ ስር ቁጭ ብሎ መቼስ እየሰሙ ነው። ለዛ ነው ልጅቷም ሰምታ እዚህ ላይ ምላ ምናምን ብላ ገብታ እንደዛ ብላ ሞባይል ላይ ቀልዳ ምናምን ነው የወጣችው። በዛ ልክ ለምን ለቀልድ መጣችው? እንደገና ደግሞ አንድ ሰው ሲበላ ነው በጣም ብዙ ጊዜ ከሳሽ የሚሆነው እንጂ የሰው የራሱ የብሩን ተቀብሎ እኔ ሰውን አልከስም፣ ብር ተቀብዬ ሰው አልከስም። እውነት ለመናገር የሆነ ነገር ስላለ ነው። አሜሪካ ነው ያለ ነው፣ ምንም ነገር ሊያደርገን አይችልም። የፈጣሪውን ስራ ረስቶታል እና ያንን ነገር አንቺ ደግሞ ስለመለስላቸው ሌላ ፈጣሪም አላህ አለ። ሁላችንንም የፈጠረው አላህ ነው። እዚህ ጋር ዛሬ የሚረዳ ወገን የሚከራከርልኝ እንደሌለኝ አውቃለሁ። ለዛ ነው እዚህ ሸሽቼ የመጣሁት። ወላሂ ዱንያ ላይ አይደለም አላህ ሌላ ያደረሰውን ሁሉ
በሽተኛ እንደሆንኩ ስንት ነገር እንደደረሰብኝ ሁሉ ራስሽ ላይ ቤትሽ ውስጥ ታዩዋለሽ። ሁለቴ ሶስቴ እየመጣሽ በናገረበት ቦታ በትነሽብኛል። አቅሻለሁ፣ ታውቂኛለሽ፣ አውቃለሁ። መበተን የማችይበት ቦታ የመጣሁትም ለዚህ ነው። ወላሂ አላህ ፊት ጠይቅሻለሁ። ዱንያ አክራ አልተውሽም። ይቅርታ አላደርግልሽም። ብሬን ብቀበል ራሱ ማለት ነው። ሀቅክ ይወጣል። ሙቤ ህዝቡ ከአንተ ጋር ነው። ሀቅክ ይወጣል። ሀቅክ ይወጣል። ሀቅክ ይመለስልካል። ይሆናል ብዬ አይደለም። እዚህ የሀቅ ቤት ነው። ብዙ ጊዜ አይቻለሁ። አውቆልኝ ከተሰጠኝ ተሰጠኝ፣ ከተሰጠኝም ችግር የለውም። ዱንያ ላይ ሊበላ ይችላል። ነገ አስራ ላይ ይቀበለዋለሁ። ሰው እንዲያቅልኝ ነው። ነገውም ራሱ የለው ደግሞ እንደ ድሮ እንደ በፊት እኮ አኼራ ላይ ብቻ አይደለም፣ እዚሁ ዱንያ ላይ እያሉ ባይንቅ ታያለክ። የሰው ሀቅ የበሉ ሰዎች በሽተኛ እየሆኑ በአደጋ አካላቸው እየጎደለ ያልጋ ቁራኛ እየሆኑ እያየን ነው ባይናችን። ከእናንተ የሚጠበቀው ወደ ፈጣሪ ማልቀስ ብቻ ነው። ፈጣሪ ወዲያው ነው የሚያሳየው፣ ወዲያው። እሺ አሁን እሱ ሲመለስ ማለት ነው አንድ ነገር ብቻ ብጠይቅልኝ ወላሂ ማለት ነው ይሄ ሁሉ ቪዲዮ ይሄን ስልክ ማለት ነው እንደ ነፍሴ ነው የምወደው። ለምን ብዙ መረጃ አለው። በእናታችሁ ብዬ ተንበልክኬ ማለት ነው የሰው ፊት ለፊት መቆም አልፈልግም። በእናታችሁ የሰው ፊት ለፊት አታቁሙኝ። ይሄ ብር ካልሰጠኝ የግድ የሰው ፊት መቅረቤ ነው። የሰው ፊት አታቅርቡኝ። የራሴን $26,000 ተቀበሉልኝ። አንተም በእናትህ ልጆች ካለ በልጆች ይዤሃለሁ። ብር ስጠኝ። ምንም ሳልናገር መታማሜንም የኢትዮጵያ ሕዝብ ሳይሰማ ሂጄ ታክሜ መመለስ ነው የምፈልገው። አለኝ እያልኩ እየለመንኩት ቱርኪ ይኸው እሱ ጋር ማለት ነው ቱርኪ ሂድ ችግር የለውም $15,000 ነገ ለሱ ልክልሃለሁ ብሎኝ ከዳ። አጣላኝ እንጂ ከሱ ጋር ራሱ ጓደኛው ነው። ደውዬ $10,000 ተማስገባለሁ። ኧረ እኔ ያለቀው ማለት አባዳኝ ነው። እናንተ ሊያደርግ የፈለገ አልሰጠኝ ምናምን ብለው $1,000 ለካ ለሱ የላከው ማለት ነው። እዛ ወዲያው ጨምሮልኝ እሱ የሆነ የሚቆርጠው ነገር አለ አልቆርጥም ብሎ ወዲያው ላከልኝ። እሱ ባይልክልኝ ማባል ወጪ ያደርግ እንትን እና ለማንኛውም ዛሬ ሲበላ ሙባረክ በምንድን ነው አመጣ ካለው ያለክ? በኢትዮጵያ ኮሚኒቲ ነው? በኮሚኒቲ በኩል ኮሚኒቲ አለ። የኢትዮጵያ ኮሚኒቲ ነው መሰለኝ። ጥሩ። እንደዛ ከሆነ በኮሚኒቲ በኩል ከሆነ አመጣ ካለው ያለክ በደንብ አድርገህ እኔ ሰው አለኝ እዛ አንተ ፓስፖርቱንና ስልክ ቁጥሩን ከሰጠከኝ ኮሚኒቲ ሄደው የሚከሱልክ። ኮሚኒቲው ይከሰዋል። ለምን? በኮሚኒቲው እስካም እያደረገ ነው፣ እያጭበረበረ ነው። ገንዘብ ተቀብሎ በኮሚኒቲ በኩል ሁሉም ይረዳዳል። እናቴ ሰው የለኝም ያልኩሽ እኮ እዚህ ከዛሬ የመጣሁት ሰው እንደሌለኝ አይቻልም እኮ ነው። እኔ ሰው አለኝ እዛ ኮሚኒቲ ሄዶ አንተ ፓስፖርቱንና ኮሚኒቲ ኃላፊዎችን ልንገርሽ ብሬን ይቀበላል ሰጠቼ ይልክ ማምነው ሰው አለኝ። በኋላ ምን አለ ቪዲዮ ቀርጾ ሽማግሌዎች ምናምን ስብሰባ ላይ ያሉ አለኝ አወጣዋለሁ። እሱንም አልተውም። ምን አገባኝ? እሱ ነው ላከልኝ። እኔ ካናዳ አልኩ። ራሱም ስላለበት ችግር የለውም። ራሱን እየቀረጸ ሰውን እየቀረጸ ምን ይላል? ይኸው ለአንተ ብሎ ህዝቡ ይወድሃል። ስብሰባ ላይ ነን ለአንድ አንተ ብለን ምናምን ምን ነው አንተን ለማውጣት ኮሚኒቲው እየሸቀለ ስለሆነ እኔ ማንም አልፈራም። በኮሚኒቲው ሰዎችን በኮሚኒቲው በኩል አመጣቸዋለሁ። ገንዘብ እየበላ ነው። ወደ ኮሚኒቲው እየደረሰ አይደለም። ላክልኝ፣ ፓስፖርት ኮፒ ወይም ሙሉ ስሙን ላክልኝ፣ አስተላልፋለሁ። ኮሚኒቲ ሽማግሌዎች አባቶች ተሰብስበው ምን ይለኛል? በቃ ቶሎ ብርህን ላክና ግማሽ ብርህንም ላክ፣ ይኸው ለአንተ ብለን ተሰብስበን በጣም ትልቅ ሰዎች ናቸው ሽበት ያላቸው ምናምን። እኔ ሀሳብክን ቢያስቀይሩ አቋም ከሌለክ ሀሳብክን ቢያስቀይሩ ካያገባኝም እኔ እዛ ማስከሰስ እችላለሁ። ላክልኝ። በኋላ ግን ሀሳብክን አስቀይረው በሽማግሌ በገለመሌ እንፈታለን ካልክ ደግሜ እጄን አላስገባም። ሽማግሌ ከከሊፋ በላይ የለም። ሄዶ ሞክሮ ተሰቃይቶ እሱ ባይሆን ራሱ ጥሎ ይጠፍቷል። ከሊፋ በጣም ሞክሮ አቅቶት ጨርሶ ወጥቷል። ይኸው እነሱ እሺ አይ ቲንክ አም ሶሪ አም ሌት በቀለ ጅርታ ጅራዬ ስደጋ እንጅራ ኦኬ ገለቶ አከስቲ አካውንቲሊ አዳዳ ዶላር ኩማ ኩዳ ሲረቲ ነርገጂ አካውንቲሊ አዳዳ ከኔፊ ዶላር ኩማ ተከ ቆፋና ረድ ደበርሴ አቺቦ ደብልብለነ የላ ኻሱ ዲዴ
ኦኬ የተለያዩ አካውንቶችን ልኬለት $1,000 ብቻ ልኮብኝ ከዛ በኋላ ስልክም አያነሳልኝም ጠፋብኝ። ከስቲ ዶላር ኩመተክቻ ብር ኢትዮጵያት ሙባሪክ ይፈርጌት እንጅራ ያንን $1,000 ለሙባረክ ወደ ኢትዮጵያ ብር ልኬለታለሁ ኢትዮጵያ አካውንቱ ላይ ማለት ነው። ከስቲ ኤርገስ ቦደ ብልብለን ጀላ ካሴ ማለፍ ማለካ ሰነትን ኤርጊን ጀናኒ ማለካ ሪሲቲ ኢትዮጵያ ተከተም ማለካ ሙቤራፍ ከነ ሪሲቲ ኦዶ ብልብለን ጀላ ካሲ ሪሲቲ ማለካ ኢትዮጵያ ሙቤራፍ ከነ ነተርጌ ቻል ነጀላ ካሱ ደ ሜሴጅ ነበር ሬሴ ሪሲቲ ነተርጌ ኦኬ ሪሲቲ እንስ ተርጋና ፊስ ፈከናፍተው ጉርቡ መሰኒ ሪሲቲ ማለካ ነመ ብራትራ ሙባሪክ ይፈርጌ ሪሲቲ ነተርጌ ናፊንገል ያመለ ጉርባ ሙባሪክ አመ ማለከ ራሂመቱ ከካናዳ ጅሩ ከናቱ ሪሲቲ ማለት ሲተርጋለ ኢሳ ሙባረክ ያተርጊተ ሰነ ሙባረክ ደቢሴ ኢሳ ፈርጌ ደቢሴ akka sodontaane birrii $430 akkuma shanjee mubaarikiifin galchijee risiitii natti ergee. Okay. Eewle irra deebiin siimaa $5,000 ergee fiitiin jira kan narratti ergee waliin $6,000 ergee fiitiin jira jee risiitiin irratti ergee. Risiitii sirratti ergee jira mubee sidii sira wate amma mubeedhaaf ergee jechuu isaati. Nadhiisee na duuba mubeef ergee yaa. Okay, sen birrii meeqa ergee fi birrii ergeef sana qofa natti. $430 $5,000 ወይንም ደግሞ $430,000 ለሙባረክ ልኬለታለሁ ብሎ ሪሲት ላከልኝ። ገባሽ ሀቢባ? አቡ ገባሽ? ሰውየው $5,000 ወይንም ደግሞ በኢትዮጵያ $430,000 ለሙባረክ አስገብቻለሁ ብሎ የገባበትን ሪሲት ለእሱ ለአሽር ላከለት። ኦኬ ገብቶ ደርሶካል። ይሄ ጠይቃል። አሁን የሚባለው ደርሶካል፣ የሚባለው ገንዘብ ደርሶካል። እነሱ ሲመጡ ነው የምናገረው። ይሄን እንድናገር ይፈልጋሉ እነሱ። ሰኒፊስ ጋፈ ደጀል ከበረትኒ ናሳ ወጂውኒስ ጋፈ ይጨርስና እነሱም ደረሰኛቸውን እሱን ተይው እነሱ ቀርቦልሽ ደረሰኛቸውን ሰጥቶሽ ህዝብ ላይ እንዲቀርቡ እንፈልግበት ምክንያት አለኝ። ከዛ በኋላ የምንተሳሰበው ሁሉም ተንቸ ያብባይ እሱ ይጨርስና ካልመጡ አንተ በሽማግሌ ይለቅ ምናምን ስትባል ሀሳብን የማትቀይር ከሆነ በምንም የማትደለል ከሆነ እኔ እዛ ኮሚኒቲው እንዲከሰው ማድረግ እችላለሁ። ወላሂ ቢላሂ አባቴ ከመቃብር ቢመጣ ሽምግልና አልፈለግም። ተስፋ ቆርጫለሁ። አይሰጠኝም። ምንም መተው አሁን ይኸውልህ አውቀው በብሔር ያ እንትን አንድ ብሔር ናችሁ፣ ሀቢባን አትስማት፣ እሷ የኛ ብሔር አይደለችም፣ ብዙ ነገር ሊሉ ይችላሉ። ምንም ቢሉ እንዳትሰማቸው። አንተ በሁሉም በኩል ደክሞኝ ነው አንቺ ጋር መጣሁት። የለም እንደዚህ ስሙን ላክልኝ፣ ማስረጃዎች ክላክልኝ፣ እኔ አሁን ላስተላልፍ። ከዛም በኋላ ታያለህ ሲከሰስ ኮሚኒቲ ግን አሁን ይመጣሉ አንተ ጋር ውስጥ እሷ ባዳናት አትስማት፣ እኛ አንድ ብሔር ነን፣ ግድ የለችም ተው ምናምን ይሉካል። እኛንን የምንሻል ምናምን ይሉካል። አንተ ሀቅ እንዲወጣ ልካር የመጣከው አላየክም? ዘመዱ ቅድም ገስት ገብታ ምን ያመጣል? እሱ ካናዳ ነው የሚኖረው፣ ኢትዮጵያ አይደለም የሚኖረው። ስለዚህ ምንም አታመጣም አላለችም? ማምጣት እንደምንችል ይቻላቸው። እቺ ሴት ማለት ነው። እኔ ሴቶች አንድ ቀን ብሎኛ ያቁም ሳሽር ይጨርሳል። አላህ ሰጥቻለሁ። ከሊፋ ይጨርሳውን ከሊፋ ሽማግሌ ነው። እስከ መጨረሻ ይናገር። $400,000 ምናምን ብላም ብሎ አለ። ከዛ በኋላ መረጃውን እነሱ ይቀርባሉ ማለት ነው። መጥራት ከቻለ ይጠራልናል ማለት ነው። ምናልባት ትንሽ ቅድም ግራ ምን አልክ? በቂ ምንድን ነው? በቂ ተቋርጥ ስላልነበረ ስለማላ አሁን አይሰማም። አሁንስ ይሰማል? አሁን ብር ምንም ሙቤ ጋ ወይንም ሙቤ ምንም አይነት ብር እንዳልወሰደ ምናምን ስለማውቀው እንደዛ ስለሰማሁኝ ነው። አልገባኝም ብዬ ደጋግሞ እንዲያስረዳኝ ያደረኩትና ቀጥላሽ ቅድም ገና እንደገባ ጉዳዩን መጥቶ ሙቤ እኔ ጋ እዚህ ቤት ሀቅ የሚወጣበት ቀን ነው። የኢትዮጵያ ሕዝብ ይፍረደኝ ብሎ እዚህ ጋር ሲመጣ ሚስትየው ኢትዮጵያ አግኝታ
ገንዘብ እንደሰጠችው ግን ታሞ ስለነበር እርዳታ ልትረዳው ፈልጋ ይሁን ከባሏ ዕዳ ላይ ለመቀነስ ይሁን እንዳልገባው ምንም ነገር እንዳላለችው ተናግሯል። ለዚህ ደግሞ አንድ ሌላ የምትባል ዘመዳቸው ገብታ ብሩን ሰጥቶታል። የቀረበት 5,000 ነው። ሙባረክ ከሚለው $26,000 ውስጥ 21,000 ተከፍሎታል። የቀረው 5,000 ነው። 5,000 4,000 ምናምን $4 ነው የቀረው። እውነቱን ይናገር እንደተከፈለ ስትል ማስረጃ አለሽ ወይ? ደረሰኛለሁ ወይ ለመከፈሉ? የለኝም። ማስረጃ ከሌለሽ እሱ ደግሞ ላለመከፈሉ ያስገባበት ደረሰኝ ብቻ ነው ያለው። በአካል ግን ሚስትየው በካሽ ነው የሰጣችው ሚስትየው ኢትዮጵያ ወይስ ደረሰኝ አለው? ማልጅት በቀለ ሲሚት ከንጋፈተ ዮ ሙባረክ ጋፈተ ነትፈካ ይሄን ጥያቄ ለሙባረክ ነው አቡ ለሙባረክ ነው። ሚስትየው በካሽ ነው በእጅክ ነው የሰጣችው ከታመምክ ጊዜ እንደ እርዳታ ወይንስ በአካውንት ነው? ደረሰኝ አለው። ሰጠሁት ካለች አንድ ነገር ልንገርሽ፣ ሰጠሁት ካለ ለምን በጣም የሚያቃጥሉ መርዝ የሆኑ ለሰው ልጅ የማይባል የሰውን ልጅ የሚያከብር ዘመድ የሌለው ሰው እኔ ዘመድ ሳይኖረኝ ለስንት ድሃ ዘመድ ሁኜ አገልግዬ እንደ ፌስታል ገባሽ እንደ ቆሻሻ እቃ ሰው ይዞ ገዝቶ ከገባ በኋላ ፌስታል ዙባላ ውስጥ ይጥላል። እንደዛ ተደርጌ ብዙ ድራማ ስለተሰራብኝ እኔ እነሱ እንዲቀርቡ ፈልጋለሁ። ለዛ አልተሰጠኝም፣ አንድ ብር አልተሰጠኝም። እንደዛ ነው የምለው። ገባሽ? ሪሲት አላቸው አውቃለሁ። ትምጣና ሰጣው የሚል እኔ የምፈልገው ሰውየውን ነው። ይምጣ። ዛቻው፣ ስድቡ፣ ሁሉ ነገር ከቀረበ በኋላ ይገባኛል፣ እኔ ግድያ ሙከራ አዲስ አበባ ላይ ያደረገብኝ ይገባኛል ለእኔ የሚለውን የኢትዮጵያ ብሔር እና ቤተሰብ ካወቀ በኋላ ከዛ በኋላ ያለውን ነገር በትክክል እናስተካክላለን። የት ሀገር ነው 26,000 የአሜሪካ ዶላር ልኬ 26,000 የካናዳ ዶላር የሚከፈለኝ? ቢከፈለኝ ራሱ ገና ብዙ ብር አለኝ። አሁን እኔ የምነግርሽ ነገር እነሱ ከመጡ በኋላ ባለ ጉዳዩ እኔ ለምሳሌ አሁን ከሊፎ አላደለ እሺ፣ እነሱ መቅረብ የሚችሉት እንደዚህ ከሆነ ስለ እኔ ሀቢባ ይቀርባሉ ነው። ካልቀረቡ ያው ይጠየቃሉ። በጣም ብዙ ካናዳ ያለው